ጤና ይስጥልን አድማጮቼ ተመልሼ መጥቻለሁኝ ያዳመጣችሁት ሙዚቃ የጥላውን ገሰሰ ምን ታደርጊዋለሽ ያለ የተጫወተውን ሪሚክስ አድርገው ወጣት ዘፋኝ የተጫወተውን ነበር የጋበዝኳችሁ አሁን ለእለቱ የመጀመሪያ ፕሮግራም አድርጌ ያቀርብኩላችሁ የድሮ የዘወትር የፕሮግራማችን የሳይንስ ፕሮግራም አዘጋጅ የነበረው ዶክተር አብይን ይሆናል ዶክተር አብይ ስልክ ላይ ያለህና ይሰማሃል ተነግረኛለህ ይሰማኛል ዶክተር ተዘራ ኦኬ እጅግ አድርጌ አመሰግናለሁ ጥሬን ተቀብለህ ለአድማጮቼ አንዳንድ ነገሮችን ለማብራራት ስለመጣ Thanks for having me ኦኬ እሺ እንግዲህ የዛሬው ዜናችን የሚለው ምንድነው መሬት በትናንትናው ወይ ደግሞ ከሰሞኑ ማለት ነው በአንድ ድንጋይ ወይም ሳይንቲፊካሊ አስትሮይድ በመንለው ነገር ልትመታ ነበር ለጥቂት ተሳተችናም የድንጋዩም ኤክስቴንቱ ደግሞ አንድን ምንድነው የሚባለው ኮንቲኔንት ማጥፋት የሚችል አቅም የነበረው ነበር ይላል እና በዛ ዙሪያ ነው የጋበዝኩህና በአንዳንድ ነገሮችን እንድታብራራልን ነበርና የተከሰተው ነገር ምንድነው እስቲ መጀመሪያ በአንተ አንደበት ብንሰማው well የተከሰተው ነገር አስቴሮይድ የሚባሉ ነገሮች አሉ አስቴሮይድ ማለት early planetary formation system ላይ ፕላኔቶች ሲፈጠሩ ፕላኔቶች በነገራችን ላይ የሚፈጠሩት ስታሮች እንደ ፀሐይ አይነት ስታሮች ሲሞቱ ኤክስፕሎድ ያደርጋሉ ወይም ይፈነዳሉ ኦኬ ያ ፍንዳታ ወይም አሟሟታቸው ሱፐርኖቫ ኤክስፕሎዥን ይባላል ኦኬ ይሄ የስታሮቹ አካል ከተበታተነ በኋላ እነዚህ ትልልቅ አቶሚክ ነምበር ያላቸው ኬሚስትሪ ፔሪዮዲክ ቴብል ላይ የምናውቃቸው ኤሌመንቶች በሙሉ ከሚሞቱ ስታሮች ይፈጠራሉ ከሂቱ ከሙቀቱ ከኒውክሊየር ሪአክሽን የተነሳ ማለት ነው ኦኬ ስለዚህ ከተበታተነ ከፈነዳ ከዚህ ኤክስፕሎዥን በኋላ ትልልቅ ማስ ያላቸው ሪላቲቭሊ ማለት ነው በአንጻራዊነት ትልልቅ ማስ ያላቸው በዙሪያቸው ያሉትን አነስ ያለ ማስ ያላቸውን ፓርቲክሎች በመሳብ በስበት ህግ ማለት ነው ወይም በኒውተንስ ግራቪቴሽናል ሎ ኦፍ አትራክሽን በመንለው መሰረት ትልቆቹ ትንንሾቹን እያሳቡ እያደጉ ይሄዳሉ ስለዚህ በጣም ማደግ የቻሉት ለምሳሌ እኛ ሶላር ሲስተም ላይ ስላለው እንደ ምሳሌ ማውራት ብንችል በጣም ማደግ የቻሉት ቬነስን ሜርኩሪን መሬትን ማርስንና ሌሎችንም 9 ወይም 8 ፕላኔቶች የምንላቸው መፍጠር ቻሉ ማለት ነው ትልልቅ ማስ አኳየር ማድረግ ያልቻሉት ብዙ መሳብ ያልቻሉት መጠነኛ ድንጋይ ወይም ድንጋያዊ አካል ወይም ከበረዶ የተሰራ ኮሜትም ሊሆን ይችላል ወደ እነዛ ነገሮች መቀየር ቻሉ ስለዚህ እነዚህ አስቴሮይድ ወይም ኮሜት የምንላቸው ነገሮች ፕላኔት መሆን ያልቻሉ if you like failed planets ልንላቸው እንችላለን ማለት ነው ፕላኔት መሆን ያልቻሉ ነገር ግን መጠነኛ ሳይዝ ያላቸው ማለት ነው ስለዚህ ሳይዛቸው ከትንንሽ ጠጠሮች እስከ የአንድ ስቴዲየም 5 ጊዜ ወይም 6 ጊዜ ወይም 10 ጊዜ ታይምስ ሳይዝ ያላቸው ነገሮች ሊሆኑ ይችላሉ ማለት ስለዚህ እነዚህ ትልልቆቹ ድንጋዮች ማለት ነው አንዳንዴ የሚዞሩበትን ኖርማሊ የሚኖሩበትን ወይም የሚዞሩበትን ቦታ ተተው ክሮስ አድርገው የመጡ ጊዜ ለፕላኔትና ለፕላኔታችንና እንዲሁም በፕላኔታችን ውስጥ ለሚኖሩት ላይፍ ማለት ነው ዴንጀር ኢሚነንት ዴንጀር ሊሆኑ ይችላሉ ማለት ነው ስለዚህ እንደ ምሳሌ በምሳሌ ለማስረዳት ከ65 ሚሊዮን አመት በፊት ተመሳሳይ ድንጋይ 200 ማይል ሬዲየስ ያለው ማለት ነው ተመሳሳይ ድንጋይ ከ65 ሚሊዮን አመት በፊት ተወሩሮ ኖርዝ አሜሪካ ሴንትራል አሜሪካ ሜክሲኮ አካባቢ ማለት ነው ዩካታን ፔኒንሱላ የሚባል ቦታ መምታት በመቻሉ ዳይኖሶሮችን በሙሉ ዋይፕ አውት አድርጓቸው ከምድረ ገጽ አጥፍቷቸው ነበር ስለዚህ ይሄ ድንጋይ ዛሬ ያልነው ማለት ነው ሳይዙ 300 ፊት ነው ምን ማለት ነው በአንጻራዊነት ለማስቀመጥ ትልቅ ስቴዲየም ቢኖር የዛን ትልቅ ስቴዲየም 2 ጊዜ ወይም ምናልባት 3 ጊዜ እጥፍ ሊሆን የሚችል ሳይዝ ያለው ነገር ነው ማለት ነው ስለዚህ ይሄ ነገር በትክክል መሬትን እንዳመጣጡ አግኝቷት ቢሆን ኖሮ ማለት ነው አንድ ኮንቲኔንት ወይም አንድ ክፍለ አህጉር ሙሉ ለሙሉ ማጥፋት የሚችል ነገር ነበር ማለት ስለዚህ ከዛ አይነት አደጋ ነው ትናንትና ሰርቫይቭ ማድረግ የቻል ነው ማለት ነው በነገራችን ላይ ይሄ ትናንት አፒር አድርጎ የነበረው መሬትን የሳታት ኒር ሚስ ይባላል በጣም ነው ማለት የሳታት ምን ያህል ርቀት ላይ ቢሆን ነው የሳታት የሚለው ለማየት ርቀቱ 302,000 ማይል ነው ርቀቱ እንዴ 302,000 ማይል
ትልቅ ቁጥር አይደለም እንዴ ለምንድነው ኒር ሚስ ምንለው ማለት እንችላለን ቅድም እንዳልኩት በአንጻራዊ ለማስቀመጥ 302000 ማይል ማለት በመሬትና በጨረቃ መካከል ያለው ርቀት አለ አይደል ያንን አንድ ሉናር ዲስታንስ ብለን ዲፋይን ማድረግ ብንችል በመሬትና በጨረቃ መካከል ያለው ዲስታንስ ሲደመር ሌላ 1/3 ሉናር ዲስታንስ ነው ይሄ ርቀቱ የነበረውና ይሄ ዲስታንስ እንደ ጨረቃ ራሷ ርቀቷ ትልቅ አይደለ እንዴ ልንል እንችላለን ነገር ግን በሴሌስቲያል ዲስታንስ ስኬል ወይ ዩኒቨርሱ ላይ በሚሆኑ ነገሮች ኢቨንቶች ስኬል ሳይዝ እና ይሄ ነገር ልክ ባፍንጫችን ባጠገባችን እንዳለፈ ነው ኮንሲደር የምናደርገው ትልቅ ዲስታንስ አይደለም ማለት ነው ስለዚህ መምታት ቢችል ኖሮ ማለት ነው እንዳመጣጡ መምታት የሚችል ቢሆን ኖሮ አንድ አህጉር ሙሉ ለሙሉ ማጥፋት ይችል ነበር ላይፍ ዋይፕ አውት ማድረግ ኮምፕሊትሊ ዲስትሮይ ማድረግ ይችል ነበር ማለት ነውና ፍጥነቱ ደግሞ 22 ማይል ፐር ሰከንድ ነው 22 ማይል ፐር ሰከንድ ማለት 35 ኪሎ ሜትር ፐር ሰከንድ ማለት ነው ሪሜምበር ቅድም እንዳልነው በፐርስፔክቲቭ አድማጮች እንዲገባቸው ለማስቀመጥ 35 ኪሎ ሜትር ፐር ሰከንድ ማለት ሃይዌይ ላይ በዚህ ሀገር ካናዳ ኤድመንተን ለምሳሌ 110 ኪሎ ሜትር ፐር አወር ነው የምንነዳው ስለዚህ ያን በሰዓት የምንሄደውን ኪሎሜትር 110 ማለት ነው ይሄ ነገር ራፍሊ በ3 ሰከንድ ነው የሚሄደው ማለት ነው ባንክ ሰዓት የምንነዳው ዲስታንስ ማለት ሃይዌይ ላይ የምንነዳው በጣም ፍጥነት ያለው ነው ያን ያህል ፈጣን ነው ያ በጣም ፈጣን ነው ማለት ደግሞ አንድ ነገር ትልቅ ኤነርጂ ትልቅ ካይናቲክ ኤነርጂ አለው ማለት ስለዚህ ኮላይድ ሲያደርግ ሲጋጭ ወይ መሬት እንዲመጣ ኖሮ ኢፌክቱ በጣም ኮሎሳል ይሆን ነበር በጣም ዲስትራክቲቭ ይሆን ነበር ኦኬ አንዴ ዶክተር አብይ ሲጂኤስአር ማስታወቂያ መልቀቅ ስላለብኝ በዚህ ሰዓት ላይ ያው አሰራራችንን ታውቀዋለና ማስታወቂያውን ልልቀቅ አየር ላይ ተጠብቀኝ አትዝጋው ስልኩ ዶክተር አብይ ውይይታችንን መቀጠል እንችላለን ይሰማል እሺ እንደው ወደ ውይይታችን እንመለስና ማለት ነው ይሄንን ነገር አስቀድሞ ማወቅ ይቻል ነበር ወይ አሁን ራሱ ሀፕን ሊያደርግ ነበር ያልከውን ማለት ነው ሊከሰት የነበረውን ነገር ምን ያክል ጊዜ አስቀድመን ማወቅ ይችላልናል በዚህ በነበረው ጊዜ ውስጥሳ እንደው አስቀድመን ማወቅ ይችላል ከሆነ ቅድመ ዝግጅት ማድረግ ይቻል ነበር ወይ አደጋውን ለመቀነስ የሚለውን ነገር ብትመልስልኝ በጣም ጥሩ ጥያቄ ነው ተዘራ ማለት NEOS የሚባል የናሳ ይሄንን ጥናት ይሄን በተመለከተ መሬትን ሊያጠፉ የሚችሉ ድንጋያማ አካላት አስቴሮይዶች ወይም በተለይ አስቴሮይዶች እንዲሁም ትልልቅ ኮሜቶችን በተመለከተ አካባቢያችንን ስካን የሚያደርግ የሚያጠና የሪሰርች ግሩፕ አለ NEOS በምን ማለት ነው Near Earth Orbiting Objects ማለት ነው ኦኬ መሬትን በአቅራቢያ ሊያሰጉ የሚችሉ ነገሮችን ኮንቲኒየስሊ መሬትን ሞኒተር በማድረግ እነዛን ነገሮች ማጥናት የሚችል ማለት ነው ያ የጥናት ግሩፕ የሚያጠናው 1 ኪሎ ሜትር እና ከዛ በላይ ሳይዝ ያላቸው እነዚህ አብዛኞቹ ነገሮች ትሬት የሆኑት ወይም ሊመጡ የሚችሉት ነገሮች በጁፒተር እና በማርስ መካከል ኮንቲኒየስሊ የሚዞሩ ነገሮች ስለሆኑ ልክ እንደ ቀለበት በዙሪያ የሚዞሩ ነገሮች ስለሆኑ ሬዲዬሽን አስቴሮይድ ቤልት እንላቸዋለን እነዚህ አስቴሮይዶች እያንዳንዳቸው በጁፒተር እና በማርስ መካከል ልክ እንደ ቀበቶ ወይም እንደ ቀለበት ዙሪያ የሚዞሩ ስለሆኑ አስቴሮይድ ቤልት እንላቸዋለን እነዚህ ነገሮች ኦልሞስት 90% የሚዞሩትን ማለት ነው በትክክል ሞኒተር ማድረግ ይችላል ነገር ግን አንዳንዶቹ ሳይዛቸው ትንሽ ከመሆናቸው የተነሳ ከርቀት ቦታ ላይ ስላሉ ማለት ነው እዚህ ሆነን ስናያቸው ትንሽ ከመሆናቸው የተነሳ ለማየት አዳጋች ይሆናልና አንዳንዴ አመልጠው ከመጡ ከደረሱ በኋላ ይሆናል የምናያቸው ይሄ የትናንትና የተከሰተው 2015 TB145 የተሰኘው ወይም the great pumpkin የተሰኘው አስተያየሙ ራሱ ማለት ነው the great pumpkin ወይም the halloween asteroid የተባለበት ምክንያት የሃሎዊን ናይት የሃሎዊን ዕለት ናይት ሊመታ ይችል ስለነበረ ነው ወይም በቅርበት መታየት ይችል ስለነበረ በሃሎዊን የተሰየመውና የፓምፕኪንም አይነት የዱባ አይነት ቅርጽ ስለነበረው the great pumpkin ተባለ እና ይሄ ነገር ከተለመደው ዩዥዋሊ ከምናይበት ቦታ አይደለም የመጣው ዩዥዋሊ ማለት ነው 9 ወይም 8 ፕላኔቶች የምንላቸውና ቅድም ትሬት ነው ያልነው አስቴሮይድ ቤልት የሚባሉት ነገሮች ፕሌን ላይ ጠፍጣፋ ነገር ላይ ነው ፀሐይን ጀምሮ የሚኖሩት ወይም ፕላኔቶቹን ጨምሮ ፀሐይን የሚዞሩት ማለት ነው ይሄ ነገር ስለዚህ ያ ፕሌን ኤክሌክቲክ ፕሌን ይባላል
ይሄ የመጣው ነገር ግን ከዚህ ክልል አይደለም ከታች ነው የመጣው ከማናይበት ቦታ ማለት ነው ብዙ ጊዜ ዴንጀሮቹ ያሉት አሁን ያልኩት አካባቢ ቦታ ስለነበረ ጥናቶቹ በሙሉ ይደረጉ የነበሩት እዚህ ቦታ ላይ ነው ወደ ታች አናይም ነበር ስለዚህ በአጋጣሚ ከ3 ሳምንት በፊት ኦክቶበር 10 ማለት ነው አንድ ካናዳዊ ትውልደ ካናዳዊ የሆነ አሜሪካን ሀገር ፖስት ዶክተራል ሪሰርች የሚሰራ በአጋጣሚ ሬዳሩን ወደዛ አቅጣጫ ሲያደርግ ነው ኖቲስ መደረግ የቻለው ስለዚህ በእንዲህ አይነት ሁኔታ ይታያል ነገር ግን from an unlikely place ወይም ከማናይበት ቦታ ሬዳሮቻችን ወደዛ ባላነጣጠሩበት ቦታ ነው መምጣት የቻለው ለዛ ነው ይሄ ነገር ቱሌት ከሆነ በኋላ ዲስከቨሪ ያደረግነው ስለዚህ 3 ሳምንቱ ነው ማለት ከ3 ሳምንት በፊት ነው ያወቅነው ማለት ስለዚህ ቱሌት ስለሆነ በትክክል እንኳን on our own way መምጣት የሚችል ቢሆንና መሬትን መምጣት የሚችል ቢሆን ኖሮ ምንም ማድረግ የምንችለው ነገር አልነበረም ምናልባት ማድረግ የምንችለው ነገር አስቀድመን ያንን ኮንቲኔንት ወይ ማህጉር ለቆ መሄድ ካልሆነ በቀር ማለት ነው ምንም ማድረግ የምንችለው ነገር አልነበረም ማለት ነው ነገር ግን ኦኬ ምናልባት እዚህ ጋር ተያይዤ እንትን ልበልና ልጠይቅህ የነበረ ነገር ስለነበረ ማለት ነውና የት ሊመታ እንደሚችል ይታወቅ ነበር ምናልባት ኤዥያ አካባቢ ይመስለኛል ምክንያቱም ትናንትና ማለት ነው ሳተርዴይ 1:05 PM ኢስተርን ታይም ላይ ለመሬት በጣም ቅርብ የሆነበትና መታየት የሚችልበት ሁኔታ ነበር ማለት even አማቹር ቴሌስኮፕ ያላቸው ሰዎች በትናንሽ ቴሌስኮፖች ሁሉ ማየት የሚችሉበት ሁኔታ ነበር የተፈጠረ ያንን በትክክል ማየት የሚችሉ ኤዥያ አካባቢ ያሉ ሰዎች ነበሩ ስለዚህ ለኤዥያ በጣም ቅርብ ነበር መምታት ከቻለ ኤዥያን ነበር ሊመታ ይችል የነበረው ማለት ነው ነገር ግን ቅድም እንዳልኩት በጣም ፈጣን ስለሆነ 35 ኪሎ ሜትር በአንድ ሰከንድ ይሄድ ስለነበር ማየት አስቸጋሪ ሊሆን ይችላል ግን መታየት የሚችልበት ሁኔታ ነበር ኢቭን በትናንሽ ቴሌስኮፖች ማለት ነው ኦኬ እሺ ምናልባት እዚህ ጋር መጨመር ከቻልኩ አስቀድመን ማየት ብንችል ኖሮ እና in our own way ወደኛ እየመጣ ቢሆን ኖሮ ምን ማድረግ እንችል ነበር ሚለውን ምናልባት አድማጮቻችንን ኢንትረስት ያደርግ ስለሚችል ለመመለስ ከቻልኩ ሹር ይቻላል go ahead please አስቀድመን ማየት ብንችል ኖሮ ቴዎሬቲካሊ ማድረግ የምንችላቸው የምናውቃቸው ነገሮች አሉ ለምሳሌ በቂ ጊዜ ቢኖረን በጣም አስቀድመን ብናቅ ኖሮ ምን ማድረግ እንችል ነበር የመጀመሪያው ነገር አንደኛው አማራጭ የኒውክሊየር ፍንዳታ ዛካባቢ ሄደን በስፔስ ክራፍት ወይም በተመሳሳይ ነገር ኒውክሊየር ቦምብ አይነት ነገር በጣም ትልቅ ነገር ጠምነን ያ ነገር ኤክስፕሎድ እንዲያደርግና ስፔስ ላይ እንዲበታተን ማድረግ ማለት ነው መሬትን ከመምታት በፊት አየር ላይ ለመምታት ማለት ነው በጣም ርቀት ቦታ ላይ ያለ ኢቭን ዘን ግን ማለት እነዚህ ትናንሽ ራብሎቹ የፈነዱት ነገሮች እንግዲህ ስቲል ትልልቅ ነገሮች ነው የሚሆኑት ምክንያቱም ቅድም ያልነው ያ ድንጋይ የ2 ወይም የ3 ስቴዲየም ሳይዝ ሊሆን የሚችል ነገር ነው ብለናል ስለዚህ ያንን የሚያክል ነገር አንድ አህጉር ማጥፋት ከቻለ አንድ መኪና የሚያክል ነገር አንድ አውቶቡስ የሚያክል ነገር ራሱ ትልቅ ጉዳት ሊያደርስ ይችላል ማለት ስለዚህ በምንበታተንበት ጊዜ የተለያዩ የዓለምን ክፍሎች እንግዲህ አነሳነስ ያሉ ጉዳቶች ማድረስ ይችል ነበር ማለት ነው የመጀመሪያው ነገር የመጀመሪያው አማራጭ ሁለተኛው አማራጭ እንደ ስፔስ ክራፍት አይነት ነገር ወደ ስፔስ አስቀድመን ወደዛ ነገር በመላክ ማለት ነው ልክ ፓርክ ማድረግ መኪና ፓርክ እንደምናደርገው አንድ የምንፈልገው ቦታ ላይ ሄደን እዛ አካባቢ ማለት ነው ኮንቲኒየስሊ ያ ነገር ኢን ሞሽን ነው ስለዚህ ስፔስ ክራፍታችን ኢን ሞሽን እያለች ግን በዛ አስቴሮይድ አጠገብ ፍላይ ባይ እንድታደርግ ወይም እዛ አካባቢ እንድትበር ማድረግ ማለት ነው እሱን እየተከተለች ስለዚህ ያ በሚደረግበት ጊዜ ቅድም ባልነው በስበት ህግ መሰረት በተወሰነ ደረጃ በቀን ማለት ነው ኦኬ አንዳንድ ፊት እንኳን አንድ ፊት ወይም አንዳንድ ኢንች በቀን መሳብ ከቻለች ወይም ያለ እሷ እዛ ጋር ባትኖር ኖሮ ማለት ነው በቀጥታ ወደኛ ነው አይደል የሚመጣው አሁን ግን እሷ እዛ ጋር በመኖሯ በመሳቧ ምክንያት በቀን የተወሰነች ዲስታንስ ማለት ነው ኦኬ አትራክት ማድረግ ከቻለች ያ ነገር ኦቨር ሎንግ ፒሪየድ ኦፍ ታይም ሲተራቀም ማለት ነው ትልቅ ይሆንና መሬትን ሙሉ ለሙሉ ስፋት እንዲሄድ ማድረግ ይቻል ነበር ማለት ነውና እነዚህ የመሳሰሉ ትሪኮች መጠቀም ይቻል ነበር ኢን ታይም ታውቆ ቢሆን ማለት ነው ያ ማወቅ ቢቻልና ወደኛ እየመጣ መሆኑን ብናቅ ነው ማለት ኦኬ እሺ ዶክተር አብይ ስለማብራሪያ እጅግ አድርጌ አመሰግናለሁ ማስታወቂያ ልልቀቅ እንደገና ደግሞ አድማጮችንም አንድ ሙዚቃ ጋብዤ ተመልሼ እመጣለሁ ወደ አንተ አመሰግናለሁ ያ ዶክተር አብይ ስልክ ላይ ያለህልኝ
አሎ ኦኬ እሺ እንዲያው እንትናችን ውይይታችንን ለመዝጋት አንዴ ጨርሰን እንድንወጣ ማለት ነው ከዚህ በፊት ተመሳሳይ ነገሮች ተከስተው ነበር ወይ እናም ምን ተደረገ ከዚህ በፊት ሰክሰስፉሊ መሬትን የመቱ ነገሮች ነበሩ ወይ ወይንስ ሊመቱ ተቃርበው የተከላከልናቸው ነገሮች ነበሩ ወይ በነገራችን ላይ ማለት ኢን let's say ከ1990ዎቹ ጀምሮ ትልቅ ሳይዝ ያለው ነገር መሬትን ቀረብ ብሎ መሄድ ሲችልና እንደዚህ ትልቅ ትሬት መሆን ሲችል ይሄ የመጀመሪያው ነው ኦኬ እና ከአሁን በኋላ ቀጥሎ መታየት የሚችለው ወይም መሬትን ሊያሰጋ የሚችል ወይም ቀረብ ብሎ ሊሄድ የሚችለው ነገር በኦገስት 2027 ሊሆን የሚችል ስሙ 1999 AN10 የተሰኘ አስቴሮይድ ነው ይሄ አስቴሮይድ ሳይዙ ማለት ነው 2600 ፊት ይሆናል ቅድም ያልነው ትናንት የታየውን ደብል መሆን የሚችል ሳይዝ ያለው ሲሆን ርቀቱ የሚታይበት ቦታ ማለት ነው ለመሬት ያለው ርቀት 238000 ማይል ነው ምን ማለት ነው ፕሮባብሊ አራውንድ ከቅድሙ አነስ ስለሚል ማለት ነው በመሬትና በጨረቃ መካከል የሚሆን ዲስታንስ ማለት ነው ይሄ ነገር የሚያሳየው ማለት እና ከዚህ በፊት እንግዲህ ትልቅ ትሬት የሆኑና ሳይዛቸው እንደዚህ ትልልቅ የሆኑ ሂዩማን ሲቪላይዜሽን እንዲከመጣ በኋላ ማለት እንደ አንድ ኮንቲኔንት ማጥፋት የሚችሉ ነገሮች ምናቃቸው ነገሮች አሉ ነገር ግን ሀፕን ካደረጉ በኋላ ምናቃቸው ነገሮች አሉ ለምሳሌ በራሺያ ላይ ቱንግስካን ኢቨንት የሚባለው ማለት ነው አሜሪካን አካባቢም አሜሪካን ሀገርም ማለት ነው አንድ ዴዘርት ላይ ማለት ነው ሀፕን ያደረጉ ኢቭን ክሬተሮቹ ወይም የተመቱበት ቦታ ጎድጓዳዎቹ ቦታዎች ከተመታ በኋላ ከኢምፓክቱ በኋላ የሚፈጠሩት ነገሮች አሉ ስለዚህ ለዛ ነው ቅድም ቴዎሬቲካሊ ቢመጣ in our own way ማድረግ የምንችላቸው ነገሮች አሉ ብለን የምናስባቸው ነገሮች አሉ ያልነው ማለት ነው ግን ተሞክረው በትክክል መስራት አለ መስራታቸውን አናውቅም ነገር ግን ይሄ ትናንት ሀፕን ያደረገው ነገር ማለት ነው ኢማጂን ከዚህ በፊት የሮዜታ ፊሌ ሚሽንን ማለት ነው አንድ ኮሜት ላይ ማለት ነው ተመሳሳይ ጥናት ለማካሄድ የላክነው አንድ ስፔስ ክራፍት የ10 አመት መንገድ ወይም ትራቭል ነበር ማድረግ የቻለው ይሄ ነገር ግን እኛ ሳንሄድ እሱ ነው ወደኛ የመጣው ማለት ስለዚህ ትልቅ የሳይንቲፊክ ሪሰርች ወይም ኢንቨስቲጌሽን እድል ለመፍጠር ችሏል ማለት ነው ያንን ሁሉ ወጪ አውጥተን ለ10 አመት ሙሉ ትራቭል አድርገን ላንድ ማድረግ የቻልንበት ባለፈው ሴፕቴምበር አካባቢ ያቀረብኩት ፕሮግራም ማለት ነው እና በሮዜታ ፊሌ ሚሽን ይሄ ግን አሁን ራሱ ነው እኛ ጋር የመጣው ማለት ስለዚህ ትልቅ እድሎችን ይፈጥራል ይሄንን ነገር ማየት መቻላችን በቅርበት ማለት ነው በሬዲዮ ቴሌስኮፕ በሬዲዮ ኮሙኒኬሽን በማይክሮዌቭ በመሳሰሉ ቴክኖሎጂዎች በሬዳር ቴክኖሎጂዎች በቅርበት ይሄንን ነገር ማየት መቻላችን በትክክል ወደፊት into our own way መምጣት ቢችል አንድ ነገር እንዴት ዲፍሌክት ማድረግ እንችላለን እንዴት ራሳችንን መከላከል እንችላለን የሚሉትን ጥያቄዎች ለመመለስ የሚያስችል እድል ስለፈጠረ ማለት ነው a blessing in disguise ነው ማለት እንችላለን የሚያስፈራ ቢሆንም ነገር ግን ለራሳችን አድቫንቴጅ ለወደፊት ለሰርቫይቫላችን ሊጠቅም የሚችል ነገር ስላደረገ ደስ ሊለን ይገባል ማለት ነው ይሄንን ይመስላል ኦኬ እሺ ዶክተር አብይ ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ ካለን ሰዓት ውስንነት የተነሳ እዚህ ላይ ለማቋረጥ እንገደዳለሁ ኢንተርቪውን ስለ ማብራሪያው ግን በአድማጮቼ ስም አሁን እጅግ አድርጌ አመሰግናለሁ እንኳን አተረፈን ነው የሚባለው ማለት ነው ስለዚህ እንኳን አተረፈ ቢያ ትናንትና በነገራችን ላይ በኤድመንተን ሰዓት አቆጣጠር ማለት ነው 11:05 AM ነበር ማለት ከኑን አንድ ሰዓት አስቀድሞ ማለት ነው closest approach to planet earth ማለት ነው በጣም የተጠጋበትና በዛ ሰዓት ነበር ምን ስትሰራ ነበር የተረፍከው ለማለት ስብሰባ ላይ ነበርኩኝ ኮሚኒቲ ስብሰባ ላይ ነበርኩኝ አመሰግናለሁ አንተ ምን እየሰራ ነበር ትናንትና ማለት ነበር አይ ቲንክ እኔ ያነበብኩ ነበር በሰማነው ነገር ነበር እሺ አድማጮቻችን በሙሉ እንኳን አደረፋችሁ እንላለን እጅግ አድርጌ አመሰግናለሁ ዶክተር አብይ እኔም ለተሰጠኝ እድል በድጋሚ አመሰግናለሁ መልካም ቀን እሺ አድማጮች አንድ ሙዚቃ ጋብዛችሁና ተመልሼ እመጣለሁ መልካም ቆይታ ከሚቀጥለው ሙዚቃ ጋር
አድማጮቻችን ያዳመጣችሁት የኦሮምኛ ሙዚቃ ዘና እንዳላችሁ ተስፋ አደርጋለሁኝ። በነገራችን ላይ ዶክተር አብይ ባቀረበልን ውይይት ዙሪያ በሰጠን መረጃ ዙሪያ ላይ ከአድማጭ የደረሰን ጥያቄ አለ። ኖስትራዳመስ የተባለው ነብይ ከዚህ በፊት መሬት በ2000 ሴፕቴምበር 2015 ላይ እንደዚህ አይነት ሁኔታ ላይ ያጋጥማት ይችላል የሚል ትንቢት ተናግሮ ነበርና ከሱ አንፃር እንዴት ታየዋለህ የሚል ነገር አለ። ዶክተር አብይን መልሼ ልጋብዘው ሞክራለሁ። ዶክተር አብይን መልሼ ይዤው መጥቻለሁ። ከአድማጮች የደረሰን ጥያቄ ስላለ ነው። ዶክተር አብይ አየር ላይ አለ? አሎ ዶክተር ተዘራ። ኦኬ እሺ። እንግዲህ ከአድማጮች የደረሱኝን ሁለት ጥያቄዎች ላቀርብልህና እነሱን ብታብራራልኝ እንደው ካለን ከሰዓት እጥረት አንፃር ምናልባት ላጣድፍህ ይችላልኝ። የመጀመሪያው እንግዲህ ቀደም ለአድማጮች የስናገር አዳምጠኝ ከሆነ ከዚህ በፊት ኖስትራዳመስ እየተባለ ነብይ ነው የሚባለው መሰለኝ እንደ ነብይነት የሚታይ ስለ ምድር ስለ ተለያዩ ነገሮች ተንብዮ የሚያውቅ ሰው ሴፕቴምበር ላይ 2015 ላይ ልክ እንደዚህ አይነት ነገር ሊያጋጥም ይችል ይሆናል ብሎ ተንብዮ ነበረ ወይንም ደግሞ ምድር ልትጠፋ ትችላለች የሚል ነገር ትንቢት ነበረው። ከሱ አንፃር እንዴት ታየዋለህ የሚል ነው አንደኛው ጥያቄ የሚሆነው። ሁለተኛው ጥያቄ ደግሞ የዚህ የአደጋው ጉዳይ ማለት ነው ምድር ላይ ሊደርስ የሚችል የነበረው አደጋ ጉዳይ የፍጥነቱ ጉዳይ ነው ወይ ካለው ከማሱ which means ኢምፓክቱ የሚፈጥረው ጉዳት ብቻ ነው ግጭቱ የሚፈጥረው ጉዳት ብቻ ነው ወይንስ ሌላም ከራዲዬሽን ጋር የተያያዘ ጉዳት አለው ወይ የሚል ነው። አድማጫችን አማኑኤል ናቸኛውን ጥያቄ ላኩልን። አድማጫችን አማኑኤል እጅግ አድርገን እናመሰግናለን ስለ ጥያቄ እያዳመጥከንም ስለሆነ። ሁለቱም በጣም ጥሩ ጥያቄዎች ናቸው። በነገራችን ላይ ባክግራውንድ ኢንፎርሜሽን ለመስጠት ለአድማጮቻችን ኖስትራዳመስ ማለት ፈረንሳያዊ እንደ ነብይ ይቆጠር የነበረ በ16ኛው ክፍለ ዘመን መጀመሪያ በ1503 ተወልዶ በ1556 አካባቢ የሞተ ሰው ሲሆን ወደፊት ሊፈጠሩ ስለሚችሉ ነገሮች ብዙ ፕሬዲክት ያደረጋቸው ነገሮች የተነበያቸው ነገሮች ነበሩ። ከነዛ መካከል አንደኛው በሴፕቴምበር 2015 ወይም በኦገስት 2015 መጨረሻ መሬት ልትጠፋ ትችል ይሆናል ከትልቅ አስቴሮይድ ጋር ወይም የድንጋይ አካል ጋር በመጋጨት የሚለው ነበር። ስለዚህ ቅድም እንዳልነው በትክክል የፊዚክስ ህጎችን ተጠቅመን ወዴት መሄድ እንደሚችል መቼ ተመልሶ እንደሚመጣ የመሳሰሉትን ነገሮች ማወቅ የምንችልባቸው ሜካኒዝሞች ስላሉ ከነዛ ነገሮች ጋር ስናመሳክር ትናንትና መሳታችንን ወይም አለመመታታችንን ስናቅ ይሄ ትንበያ ውሸት መሆኑን እንረዳለን ማለት ነው። በነገራችን ላይ ብዙ የዓለም ህዝብ ተሸብሮ ነበር። የኖስትራዳመስ ትንበያ ትክክል ሊሆን ነው ወይ እንመታ ነው ወይ የሚሉ ፍርሃቶች ስለነበሩ ማለት ይሄም ብቻ ሳይሆን ኖስትራዳመስ ብዙ ፕሪዲክት ያደረጋቸው ነገሮች ነበሩ። ለምሳሌ ማውንት ቬሱቨስ ኢራፕት ያደርጋል ወይም በቮልካኖ ሊፈነዳ ይችላል የሚል ትንበያም አድርጎ ነበር። ሪል ላይፍ ዞምቢ ቫይረስ ይነሳል የሚል ነበር። የሞቱ ሰዎች ሁሉ ይነሳሉ የሚሉ ትንበያዎች ወይም ትንቢቶች ነበሩትና እነዚህ ምንም ሳይንቲፊክ ባክግራውንድ የሌላቸው ሳይንቲፊክ መረጃ የሌላቸው ነገሮች ስለሆኑ አብሶሉትሊ ሪዲኩለስ የሆኑ ነገሮች ናቸውና ከሳይንስ አኳያ እዚህ ግቡ የሚባሉ ነገሮች አይደሉም ነው። ሁለተኛው ወደ አማኑኤል ጥያቄ ስንመጣ ይሄንን ትናንትና ሀፕን አድርጎ የነበረውን ወይም መሬት ሰርቫይቭ ያደረገችውን ኮሊዥን ያስፈራን ነገር ሬዲዬሽኑ አይደለም። ይሄ ልክ ሬዲዬሽን እንደሌለው እንደ ድንጋያማ አካል ነገር መውሰድ እንችላለን። ነገር ግን ይሄ ሁለት ወይም የሶስት ስቴዲየም የሚሆን ሳይዝ ያለው ድንጋያማ አካል ማለት ነው መሬት ጋር መጥቶ በሚጋጭበት ጊዜ የተወሰነው ማስ የአስቴሮይዱ ማስ ማለት ነው ወደ ኤነርጂ ወደ ሂት ወደ ሙቀት ወደ እሳት ስለሚፈጠር በዙሪያው ያሉ ነገሮች በሙሉ ይቃጠላሉ ማለት ነው። እሳት ይነሳል። ሌላኛው ትልቅ መሬት መንቀጥቀጥ ይነሳል። ትልቅ ዌቭ ይነሳል። ቢልዲንጎች፣ ሰዎች፣ እንስሶች በሙቀቱ ባዋራው በመታፈን ግሪን ፕላንቶች የምንላቸው ሁሉ ነገሮች ማለት ነው የፀሐይ ብርሃን ባለማግኘት ምግብ ባለማግኘት እንስሳቶች የሆኑ ሁሉ ነገሮች የሚተነፍሱት ኦክሲጅን ባለማግኘት በመታፈን ባዋራው በመሳሰለው ነገር ማለት ነው የተነሳ ምንም ነገር ሰርቫይቭ ማድረግ አይችልም እዛ አህጉር ላይ የሚኖር ህይወት ማለት ነው። ተመሳሳይ ነገር ነው ዳይኖሶሮቹ ላይ 65 ሚሊዮን ዓመት በፊት ሀፕን ያደረገው። ይሄ ብቻ ሳይሆን ይሄ ኢምፓክት ማለት ነው መሬት ላይ ከመሆን ይልቅ ውሃ ላይ ውቅያኖስ ላይ ቢሆን ኖሮ ደግሞ
ቅድም ካልናቸው የመሬት መንቀጥቀጦች ቫይብሬሽኖች እና እሳት በተጨማሪ ኢሊን ምንድነው ሱናሚ በመነሳት ማለት ነው ይሄ ዋው ኮስታ አካባቢ ያሉ ህይወቶችን በሙሉ ኮምፕሊትሊ ነበር ዲስትሮይ ያደርጋቸው የነበረውና እነዚህ ነገሮች ስናስብ አደጋው ትልቅ መሆኑን እናውቃለን ሬዲዬሽኑ ሳይሆን ማለት ነው ሌላኛው አማኑኤል የጠየቀው ሁለተኛው ጥያቄ ሌሎች ፕላኔቶች ላይ እንዲህ አይነት ነገር ሀፕን ያደርጋሉ ወይ yes every day happen ያደርጋል እንደውም ዩኒቨርሱ ማለት ነው ሹቲንግ ጋለሪ ማለት ነው ለምሳሌ አንድ ከተማ ላይ ነውጥ ወይ ማመጽ ወይ ጦርነት በሚነሳበት ጊዜ ማን እንደሚተኩስ እንኳን አናውቅም አይደል በዚህ ጋር በዛ ጋር በሁሉም ቦታ ይተኮሳል ራይት ልክ ሹቲንግ ጋለሪ በዚህም በዛም ጥይት ይመጣል ልክ እንደዛ ማለት ነው የሚወረወሩት ድንጋዮች ማለት ነው ነገር ግን የመሬት ሳይዝ ከዩኒቨርሱ ስኬል ሳይዝ ጋር ሲወዳደር ትንሽ ስለሆነች for the most part survive እናደርጋለን አንመጣም ማለት ነው እንጂ completely ዩኒቨርሱ ላይ every single day እንዲህ አይነት ኢቨንቶች happen ያደርጋሉ ጨረቃን በትልልቅ ቴሌስኮፕ ማየት ይችላልችሁ ከሆነ ወይም ክሬተርስ ኦን ሙን ብላችሁ ጉግል ማድረግ ትችላላችሁ አሁንም ብዙ ማለት ነው ጎድጓዳ ነገሮች የተገማመጡ የሚመስሉ የተመቱ ነገሮች ታያላችሁ ጨረቃ ላይ ክሎዝ አፕ ሉክ ማለት ነው ቀረብ ብለን ስናየው ማለት ነው እንደውም ዩኒፎርም የሆነ ሰርፈስ ሁሉ እስከማይኖራት እንደውም አንደኛው የተመታው ውስጥ ሌላ ብዙ የተመቱ ነገሮች ሁሉ ታገኛላችሁ አንደኛው ጉድጓድ ውስጥ ሌላ ሰብ ጉድጓዶች ማለት ነውና እነዛ ሁሉ ነገሮች ጨረቃ ኮምፕሊትሊ በነበራት እድሜ ከ4 ቢሊየን እድሜ ማለት ነው አካባቢ ጊዜ ጀምሮ ኮምፕሊትሊ እንዴት ስትመታ እንደነበረች ማለት ነው ፕላኔታችን መሬትም ከመፈጠሯ በፊት ወይም እንዲህ ህይወት ትራይቭ እንዲያደርግባት በመሆኗ በፊት እኚህ ሁሉ አይነት ኮሊዥኖች ሰርቫይቭ ካደረገች በኋላ ነው እዚህ ላይ የደረሰው እነዛ ሁሉ ነገሮች ክሊር አደረጉ እነዛ ሁሉ የሚጋጨው ተጋጭቶ ምንም የሚለው ጠርቶ ማለት ነው ሴትል ያደረገ ነገር ላይ ሪላቲቭሊ ደረስን ማለት ነው ስለዚህ ኤቭሪዴይ ሌላው ሴፍ እንድንሆን ያስቻለን ነገር በዙሪያችን የሚገኙት ትልልቅ ማስ ያላቸው እንደ ጁፒተር እንደ ሳተርን ያሉ ነገሮች ማለት ነው ለመሬት ተወርውረው የመጡ ነገሮችን በግራቪቴሽናል ፊልዳቸው ስዊንግ በማድረግ ማለት ነው ወደ መሬት እንዳይመጡ ከተቻለ ወደ ራሳቸው በመሳብ በመውሰድ አዘርዋይስ ግን ስዊንግ በማድረግ ወደ ሌላ ቦታ እንዲሄዱ በማድረግ ፀሐይንም ጨምሮ ማለት ነው በዛ ነው ሰርቫይቭ ማድረግ የቻለው እንጂ ኤቭሪዴይ ፌኖሜናዎች ወይም ኢቨንቶች ናቸው ኦኬ እሺ ዶክተር አብይ እጅግ አድርጌ አመሰግናለሁ ስለማብራሪያ ካለብኝ የሰዓት እጥረት አንፃር መቼስ አንዳንድ ነገሮችን ማቋረጥ ስላለብኝ ነው ይቅርታ ጠይቃለሁኝ ለአድማጮቼ ሌሎች ያስቋቸው ፕሮግራሞችም ነበሩ ግን ለዛሬ ላቀርብላችሁ አልቻልኩም ካለው የሰዓት እጥረት የተነሳ ዶክተር አብይ በአድማጮቼ ስም አሁንም እጅግ አድርጌ አመሰግናለሁኝ እናመሰግናለን እኔም ስለተጋበዝኩ በድጋሚ አመሰግናለሁ again thanks for having me all right thank you መልካም ሳምንት